ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ የኔ ምርጥ ቤተሰቦች እንደምን አላችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እንግዲህ ሰሞኑን እየተፈጠሩ ያሉ ነገሮች፣ ግርግሮች፣ ሰላም አለ ያልነው ቤት ሌላ ችግር እየተፈጠረ ነው። በጣም ይሄ ነገር ቡና ያስጠጣል። በነገራችን ላይ ዛሬ ቡና ነው ይዤ የመጣሁት። በቡና ካልሆነ በጣም ከባድ ነው። እውነቴን ነው የምላችሁ። ምክንያቱም እየተፈጠረ ያለውን ነገር በቡና ለመርሳት እንሞክር እስቲ። በጣም አሪፍ ቡና ነው በነገራችን ላይ እና ዛሬ በጣም የሚገርማችሁ ነገር ትላንትና ከትላንት ወዲያ እየተፈጠረ ያለውን ነገር እያያችሁት ነውና የብሩኬና የሃይሚ ጉዳይ በጣም አወዛጋቢ ጉዳይ ሆኗል። ተመልሶ ማለት ነው። ከዚህ ፊት ከሰሩ ስህተት ተምረዋል ብለን አስበን ነበረ። ድጋሜ ዛሬም እንግዲህ እዛ ችግር ውስጥ ገብተዋል ማለት ነውና መሆን አለበት ብለን አናምንም። እናንተም እንዳላችሁት ማለት ነው። ይሄ ነገር ምናልባት ብዙዎቻችሁ ፕራንክ ነው እያላችሁ ነው። ፕራንክ እንዲሆን እንፈልጋለን እኛ ማለት ነው። እኔ በበኩሌ ይሄ ጉዳይ ፕራንክ እንዲሆን እፈልጋለሁ። ባይሆን ሌላ ችግር ነው ማለት ነው። አሁን ያንን ያለፈውን ችግር መስማት አንፈልግም። እነሱ መሀል ጥሩ ፍቅር አይተናልና ያ ፍቅር ዛሬ በአንዴ ድብዝዝ ብሎ ሌላ ነገር ማየት ደስ አይልም። እውነት ለመናገር ዛሬ ብሩኬ እንግዲህ ሃይሚን ሊያገኛት እና ለመጨረሻ ጊዜ እውነታውን እንድትነግረኝ የሰማችሁን ወይም ደግሞ ያየችውን ነገር እንድትነግረኝ እፈልጋለሁ እና ችግሩን ማወቅ እፈልጋለሁ እያለ ነው። ሁላችንም እንፈልጋለን፣ ብሩኬ ብቻ ሳይሆን ማለት ነውና ትነግረዋለች አትነግረውም አብረን የምናየው ጉዳይ ይሆናል። በነገራችን ላይ እንደዚህ ችግሩን መናገር ለምን እንደፈራች እኔ ራሱ ግራ እየገባኝ ነው፣ የእውነት ከሆነ ማለት ነውና ቪዲዮውን እናያለን፣ ሀሳብ እንሰጥበታለን። ቻናሌን ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እንድታደርጉ በትህትና ጠይቃለሁ። ይህን ቪዲዮ እስከ መጨረሻ ለማየት ጥረት አድርጉ። ከዛም በኋላ ሀሳብ አስተያየታችሁን እንደተለመደው በጨዋ ደንብ እንድሰጡኝ በትህትና ጠይቃለሁ። እስቲ ቪዲዮውን እንይና ሀሳብ እንስጥበት። ያው ብዙ ነገር እየሰማን ነው፣ ብዙ ነገር ተፈጥሯል እየተባለ ነው፣ ብዙ ግራ የሚያጋቡ ነገሮች እየሰማን ነውና ምን እንደሰማች ምን እንደተፈጠረ እኔ ምንም አውቀው ነገር የለም። ምናልባት ብሩኬ እንግዲህ የሆነ ፍንጭ ያገኘ ይመስላል። ብዙ ነገሮች እየሰማን ነው ሲል የሆነ የተፈጠረ ነገር ወይም ደግሞ አሉባልታ ነገር አለ ማለት ነው። ምናልባት ሃይሚ ባሉባልታ አይመስለኝም ያሁኑ ማለት ነው፣ የእውነት ከሆነ ማለት ነው። ምክንያቱም ምን አሉ ሲባል ራሱ እሱን አይደለም በቃ ኢቭን እርግጠኛ ሆና ነው እየተናገረች ያለችውና የሆነ ሌላ ነገር እንዳለ ነው የሚሰማኝ አይደለ? እናንተም እንደዛ ነው የሚሰማችሁ ብዬ አስባለሁ። ምናልባት ይሄ ነገር ወይ ፕራንክ ሊሆን ይችላል። ፕራንክ ካልሆነ ግን ከባድ ነገር አለ ማለት ነውና ውሳኔዎቹ በጣም ከባዶች ናቸው። በቃ ሃይሚን ማግኘቱላ አልቻልኩኝም ነበር። በቃ እየታገልኩ ነው። እሷ የሆነ አላደ በራሷ ሙድ ብቻ ነው ያለችው። እኔን እንኳን የሆነ እንደ ወንድ እንኳን እያከበረችኝ እንኳን አይደለምና ምናልባት በስሜት ውስጥ ስትሆን ምናልባት አሁን ለታ እንግዲህ የእውነት ከሆነ በጥፊ መታው ነው ሄደችው። ያው አንዳንድ ጊዜ የተጎዳ ሰው እንደዛ ሊያደርግ ይችላል፣ ስሜታዊ ስለሚሆን ማለት ነው። መሆን ነበረበት ወይ ባይሆን ደስ ይላል ማለት መናናቅን ያመጣል። ገብቷቸዋል አለ በመሃላቸው ያለውን ፍቅር ያሻክራል። እንደዚህ ያሉ ነገሮችን ከባድ ቃላቶች እንኳን በጣም ከባድ ናቸው። ከባድ ቃላቶች እንኳን ፍቅርን ያሸረሸራሉ። ታውቃላችሁ አለ እንዲሸረሸር ያደርጋሉና እንደዛ ያሉ ነገሮች ባይሆን ጥሩ ነው። ግን መከባበሩ ባይጠፋ፣ በመጣላት ውስጥም መከባበሩ ባይጠፋ ጥሩ ነው። ግን ላንተ ካላት ፍቅር ላንተ ካላት አክብሮት የማይሆን ነገር አንተ ላይ አይቻለሁ እያለች ነውና ከዛ አንግል መሰለኝ ይሄን ያደረገችው። እንዳለመከባበርም አይመስለኝም እሷ ያየችውና ባይሆን ግን ደስ ይለኛል። እናንተ ምን ይሰማችኋል? በቃ ማለት የሆነ ነገር ሲፈጠር እጅ አንስቶ መሰንዘር ትክክል ነው ብዬ አላስብም። ገብቷችኋል አይደለ? መቼም እሱ እጁን አይሰነዝርባትም ሴት ስለሆነች ማለት ነውና እንደዛ ባይሆን ማለት አሁን እሱም የሚሰማው የተናቀ አይነት ስሜት እንዳይሰማው ማለት ነው። ሲላት ተሰናዝራ ትሄዳለች ምናምን እሺም ብለን ታግሰን እያለፍን ነውና ቢሆንም ያው ክፉ ደግ እንዳሳለፈ ሰው ደግሞ እኔ ምን እንደበደልኳት ምን እንዳስቀየምኳት ግዴታ ማወቅ አለብኝና ግዴታ ነው። አዎ ለይቅርታውም በቃ ለሁሉም ነገር ማለት ነው ለምላሹም ችግሩ መታወቅ መቻል አለበት።
ሃይሚ እንግዲህ ተፈጠረ ያለችውን ነገር በግልጽ ማለት ነው ለኦዲየንስም ማለት ነው እናንተም ቤተሰቦች ችግሩን ማወቅ ትፈልጋላችሁ። ገብቷችኋል አይደለ? ምክንያቱም ጀጅ ለማድረግም ይመቻል። አሁን ማጋ ነው ጥፋቱ የሚለውን እንኳን ለመወሰን እንዲህ ነው በቃ እንዲህ ማድረግ አልነበረበትም ወይም ደግሞ እንዲህ ማድረግ አልነበረባትም ብለን እንኳን ለመናገር የግድ የተፈጠረውን ነገር እኛ እንኳን መስማት አለብን እና ብሩኬም ይቅርታውንም ለመጠየቅ የሆነ ውሳኔ ለመወሰንም የግድ ማወቅ አለበት ማለት ነው። ይሄ ምንም መስት ነው። በቃ ይሄ ካልሆነ በጭፍን ምንም ከባድ ነው። ምክንያት ነው የሚመስለው ለመለያየት የተፈጠረ ምክንያት ነው የሚመስለው። ስህተትም ሰርቼ ከሆነ በቃ ይቅርታ ብዬ ማለፍ ነው ፈልገው ምንም በቃ የለኝም፣ ሂንቱ የለኝም፣ ምንም አላውቅም። ይሄ ነው እንግዲህ አሁን እሱ እያለው ይቅርታውን ልጠይቅ ነው። በቃ ካጠፋው ይቅርታውን ልጠይቅ ነው ልወቀውና ይቅርታውን የመቀበል ያለመቀበል የእሷ ጉዳይ ነው። በቃ ለእሷ የተተወ ነው። ገብቷችኋል አይደለ? ተበድያለሁ ካለች እንግዲህ የመቀበል ያለመቀበል የእሷ ስለሆነ በዳይ ነው የተባለው ሰውዬ እንኳን ስለ በደሉ እያወቀ አይደለም። ገብቷችኋል አይደለ? እሱ እንኳን ስለ በደሉ ሳያውቅ ግራይ መጋባት ውስጥ ነው ያለውና ሃይሚ ምን ነክቷት ነው? እኔ የሆነ ወጥመድ ውስጥ የገባች ይመስለኛል። ዛሬ ራሱ ጠርቻታለሁ። በትግል ነው በቃ ማገኛት። ስትመጣ እኔ ያለብኝን ችግር ንገሪኝ እላታለሁ። አይ ቲንክ የሆነ ነገር አይታለች፣ የሆነ ነገር ደርሷታል እና እቺ ልጅ የሆነ ነገር ተብላለች። በቃ እዛ ላይ ነው ፎከስ እያደረገች ያለችው። ዙሪያህን በደንብ ማጥናት ያለብህ ይመስለኛል ብሩኬ። ምክንያቱም ዙሪያ ያሉ ሰዎች እነማን ናቸው? ብዙ ጊዜ የሚፈጠሩ ችግሮች እንደዚህ ነው። በዙሪያችን ያሉ ሰዎች ናቸው ችግር የሚፈጥሩት። ምክንያቱም ወዳጅ እንዳለን ሁሉ ጠላትም በዙሪያችን ይሞላ ስለሆነ የወዳጅ መስሎ ጠላቶች ነፍ ናቸው። ስለዚህ የሆነ ነገር ተፈጥሮ ከሆነ ለምሳሌ አንተና እሷን ለመለያየት የሆነ እየሰሩ ያሉ ከሆነ በነገራችን ላይ አጠገባችን በዙሪያችን ያሉ ሰዎችን በአይነ ቁራኛ መከታተል አስፈላጊ ነው። የፈለገ ብንወዳቸው እንኳን በቃ ልናውቃቸው ይገባል። የግድ ነው። ገብቷቸዋል አይደለ? በየዋህነት ብቻ ከነሱ ጋር መኖር ዋጋ ሊያስከፍል ስለሚችል ማለት ነው። ጠንቃቃ መሆን አለብን። ጓላለው ብላ ምናምን ከሞከረች እኔም የምሬን ነው ብላችሁ ለመጣላት እኔ ዝግጁ ነኝ። ለመጣላት ብላችሁ ከስነ ስርዓት መያዝ አለበት። አብረን ጥሩ ጊዜ ያሳልፈናል። የማይረሱ በጣም ነው የምንዋደደውና እንደዚህ አይነት እየሆነች አይደለችም እና አዎ አብሮ ያሳለፈ ሰው ምንም ነገር ቢፈጠር ጥሩም መጥፎም አብራችሁ ያሳልፋችሁ በሆነ ነገር ስትጋጩ ያለ የሌለውን ሁሉ እያነሳችሁ የምታፈርጡ ከሆነ ትክክል አይደለም። በቃ ያለፈውን ጊዜ ማስታወስ ያስፈልጋል። አንዳንዴ ማለት ነው በቃ ማለት ካልሆነ መለያየቱ ምናምን እነዚህ ነገሮች እንኳን ቢኖሩ ያለፉትን ጊዜያቶች አስታውሳችሁ በመልካም መንገድ ተነጋግሮ ችግሮችን መፍታት የማይቻል ከሆነ ወደዛ መሄድ ነው። ግን የማይፈታ ችግር አለ ብዬ አላስብም። የማይፈቱት ምናልባት ብሩኬ ሃይሚ ከሌላ ወንድ ሴት ጋር አይታ በእኔ ላይ ሄዷል ብላ ካሰበች ወይም ካሰበች ሳይሆን ቀጥታ ከያዘችው ማንንም አያስገድድሽም። እኔን ስህተት ካለብኝ ስህተቴን ይነገረኝ። ቀጥታ መመለስ ያለብኝ እመልሳለሁ። መታለች እንግዲህ እውነት ለመናገር እነሱ እንደዚህ አንድ ላይ ሲሆኑ ነው እኛ በጣም ደስ የሚሉን። ያምራሉ፣ አንድ ላይ እውነት ለመናገር ያምራሉ። በቃ ፍቅርን ይሰብካሉ። እውነት ለመናገር ማለት ነው ፍቅር በአካል ቆሞ ሲሄድ እንደማየት ማለት ነው። የእውነቴን ነው የምለው። ደስ የሚሉ ካፕሎች ናቸው። ሁሌም ነው የምላችሁና ሁሌም ኤግዛምፕል ናቸው። ግን እንደዚህ ደግሞ ችግሮች ሲፈጠሩ ደግሞ ያው ችግር አይፈጠርም አይባልም። ሰው እስከሆነች ድረስ ችግሮች ይፈጠራሉ። ምንም አይነት ፍቅር ቢኖር በሰዎች መካከል ችግር ሊኖር ይችላል። ችግሮችን የምንፈታበት መንገድ ግን ጥበብ የተሞላበት መሆን አለበት ብዬ አስባለሁ። ደህና ነሽ ብሩኬ? እንግዲህ ሰላም አመሰግናለሁ። በቅድሚያ እኔን ለማግኘት ፈቃደኛ ሆነሽ ስለመጣሽ ቴንኪው። እውነቱን እንግዲህ በደውሎ ሊያገኛት እየፈለገ ልታገኘው ፈቃደኛ አልነበረችም። ለዚህ ነው ምስጋናውን እንግዲህ እያሽጎደጎደላት ያለው በዚህ ደረጃ። አንዳንዴ ትላንትና የነበረውን ፍቅር ረስታችሁ ዛሬ ስለመጣሽ አመሰግናለሁ መባባል ትንሽ ከባድ ነው። ሁሉንም ነገር ደግሞ ማወቅ ፈልጋለሁ። እኔ ገብቶሻል። በባዶ ሜዳ እንደዚህ ይፈጥራል እንዲሆናል ምናምን ብሎ ማለፍ ልክ ነው ብዬ አላምንም። እንደዛ ምናምን ስላልሽ ምንም አንቺ ልክ ልትሆኛች። ምክንያቱም እውነታውን እንኳን ማወቅ ከፈለግሽ አስፈላጊ ስላልሆነ
እንግዲህ ብሩክ አሁን እንዲጓገጭ በማለት ነገሮችን ወይም ችግሩን ማወቅ አትችልም። አንተም መረጋጋት መቻል አለብህ። የምጠይቅበት መንገድ የተረጋጋ መሆን መቻል አለበት። እንደዚህ ጓገጭ እያልክ ልትነግርህ አትችልም። ምክንያቱም መጥፎ ስሜት ውስጥ ያለን ሰው ሌላ ስሜት ውስጥ እንዲገባ ማድረግ ነው እና መረጋጋት ያስፈልጋል፣ ጥበብ ያስፈልጋል። ከአንተ በላይ ከሆነ ወንድሞች አሉ። ሙሽዬም አለች፣ ጠርታ ጠይቃታለች። በጣም ቀላል ስለሆነ ማለት ነው እና እንዲሁ በቀላሉ መፋታት መለያየት የሚባሉ ነገሮች ቦታ የላቸውም። እናንተ መቼም አትለያዩ። ምን ማለት ነው? አስፈላጊ ስላልሆነ ቀልድ ነው እንዴ? እኔና አንቺ በጣም አስፈላጊ ነው እንጂ ቀልድ አይደለም። አንተን ለሚዲያ ወይም ደግሞ ለሰው አሳልፎ መስጠት እኔ ለማንም አሳልፈ ይስጭ ፈልግ እኮ የዛኔ የመጨረሻ ቪዲዮ ቀርጬ ምናምን ልሄድ ነው ማለት አይጠበቅብኝም ነበር። አስፈላጊ ቢሆን ለእኛ አትንገሩን። በቃ ለሚዲያ ምናምን ለምትዩ ለእኛ አትንገሪን። ከካሜራ ጀርባ ጉዳዮቹን ጨርሱ። ከካሜራ ጀርባ አንተ እንዲያርገኛል በየውና ጨርሱና ድጋሚ በፍቅር ወደ ሚዲያው ነው ብለን እኛ የምንፈልገው ችግራችንን ፈተናል፣ በደፈናው ማለት ነው። ችግሮቻችንን ፈተናል ብላችሁ ወደኛ እንድትመጡ ነው የምንፈልገው። ችግሮቻችሁን መስማት አንፈልግም። ገብቷችኋል? አስፈላጊ አይደለም። የሚያስተምር ከሆነ ዌል፣ የማያስተምር ከሆነ ደግሞ አንቺ ደግሞ ለሱ አስበሽለት ከሆነ አትንገሪን ለኛ ማለት ነው። ግን ለሱ ከካሜራ ጀርባ ችግሮቻችሁ እንድትፈቱ አንተ ነበር የጠበቅኩት እንድትነግረኝ። ምን እሺ፣ ምን ብዬ እንድነግርሽ ነው የምትጠብቂው ከኔ? ያሌለን ነገር አምጥቼ እንዳወራ አይደለም፣ ያለን ነገር ነው የምትነግረኝ። ምንም የሌለ የሚባል ነገር እኮ ንገሪኛ። ታዲያ አሁንም እዛ ላይ ነሽ። እኔ ለመጨቃጨቅ አይደለም ሃይሚ መጥቶ እኔ ለምን እንደጠራኸኝ ነው። እኔ ለዚህ አልመሰለኝም ሲጀመር የጠራኸኝ። እኔ ሃይሚ እንግዲህ ጉዳዩን መናገር አልፈለገችም። ለምን መናገር እንዳልፈለገች ግልጽ አይደለም። አሁን የምትለው ምክንያት ትክክል አይደለም፣ ተቀባይነት አለው ብዬ አላስብም። ምክንያቱም አንተ ሚዲያ ላይ ማስጣት አልፈልግም ምናምን ነገር የእነሱንም ፍቅር እኮ በማበላሸት ሚዲያ ላይ አስጥተውታል። ከዚህ በላይ ምንም ሊመጣ አይችልም። ያን የመሰለ ፍቅርን እንደዚህ ድብልቅ አድርጎ እንትን ብሎ ከዚህ የበለጠ ነገር ምን ሊመጣ ይችላል? ዛሬ አሁን የጠራዎች ምናምን በቃ እኔም አንቺን መለመን አንቺን እንትን ማለት ሰልችቶኝ ነው። ምን ማለት ነው? ካንተ ህይወት መውጣት ብቻ ነው እሱ ነው አስፈላጊ። በዚህ ሰዓት የሚሻለው እንደዛ ነው እንጂ አሁን እዚህ መጥቼ ምናምን አንቺ አሁንም እንዲህ እያወራሁሽ ስለመለያየት ነው እያሰብሽ ያለሽ? ይገርማል እንግዲህ ትላንትና ስንት ነገር ባየንበት ሳምንታት ባልተቆጠሩበት ማለት ነው ያን የመሰለ ፍቅር አይተን ዛሬ ደግሞ ስለመለያየት ካንተ ህይወት ካንቺ ህይወት ምናምን የሚባሉ ነገሮች መስማት እውነት ለመናገር ደስ አይልም፣ አያስተምርምም ማለት ነው። በቃ እንደዛ መሆን የለበትም። ቆየሁ እኮ ከወሰንኩኝ ቆየሁ። እኔ እኮ ላሳለፍነው ጊዜ ስንል ምናምን ነው እንደዚህ እያወራሁሽ ያለው ታይም። እሱን ብትፈልግማ ያሳለፍነው ጊዜ ምናምን ብለህ እሱን ብታስብ ኑሮ ትነግረኝ ነበረ። እኔ ብሩክ ምን ነው የምነግርሽ? የተፈጠረውን ነገር እኮ ንገሪኛ። እንዲህ አደርጋለሁ ወይ በይኝ፣ ከዛ ይነገርሻል እኮ። አዎ እንዲህ ያደርግሃል በቃ ምናምን ድብልቅ በቃ የለየው አንዳንድ ጊዜ ካልደፈረስ አይጠራም እኮ። እኔ ስተትን ሰርቼ ከሆነ ንገሪኝ። በጣም በራስህ እርግጠኛ ሆነ እያወራህ እኮ። እርግጠኛ ሆኜ ነው እያወራሁ። እያወቅህ ነው ደግሞ የምታደርቀኝ ታውቀዋለህ። ይሄው ካሜራ ይዤ መጥቻለሁ እኮ በቃ ወጪ ይሄ ነው ብለሽ ተናገሪ። እኔስ ብሩኬ እንግዲህ ምንም ያጠፋው ነገር እንደሌለ ነው እየተሰማለው። ይሄ ነገር ድራማ አለ ማለት ነው፣ መሀላቸው ላይ ድራማ አለ። ብሩኬ የማያውቀው ሃይሚ የማታውቀው የሆነ ድራማ በመሀላቸው እየተሰራ ያለ ሴራ እንዳለ ያስታውቃል። አስፈላጊ አይደለም፣ ትቼዋለሁ። ምኑን ነው የምትወይ? እንደፈለክ የምትሆኝ እኮ መብት የለሽም እኮ። እኔና አንቺ ጉዳይ ነው አይደለ? መናገር ግዴታሽ ነው እኮ። ኧረ እባክህ ልታስገድደኝ ነው? እንዴት ነው ማላስገድድሽ? እንዴ መናገር አለብሽ። ከመሬት ተነስቶ ላይ ወይ ፈልገሽ ነው? አትገፋፋኝ ብሩክ፣ አትገፋፋኝ። ፈልገሽ ነው? አስፈላጊ አይደለም። ምኑን ነው እኔስ ዛሬ ሃይሚ እንግዲህ የእውነት ከሆነ ይሄን ነገር መለያየት የምትፈልግ ይመስለኛል። ከብሩኬ ጋር ያላትን ነገር ለመጨረስ ነው እንጂ የእውነት ችግር ቢኖር በግልጽ ትናገራለች ብዬ አስባለሁ። እኛ ጋር ባትነግረውም ከጀርባ ነግራው ችግሮቻቸውን ቅድም እንዳልኳቸው ይፈታሉ ብዬ አስባለሁ። የመጣሁት ለመጨረሻ ጊዜ ልሰናበት ነው። ምን ማለት ነው? ስጠራኝ ልመጣም አልነበረም። በጣም ታግሼሽ ለማውራት ምናምን በጣም እየሞከርኩ። እኔ እኮ ከየት አባቴ አምጥቼ ነው የምነግርሽ? ያወቅሽው ነገር ካለ ንገሪኝ እኮ አልኩሽ። ነገር የለም፣ ምንም የለም፣ ምንም የደበቅከኝ ነገር የለም። እሺ መልካም ጊዜ ይሁንልህ። ቻው ቻው። አይሰራም። የደበቀሽን ነገር ለምን አትነግሪውም እንዴ? የለም እያለሽ ይሄን አላጠፋም ይሄን አላደረክም ብሎ መናገር ለምንድን ነው የሚያቃተሽ ማለት ነው? ነው ወይስ ደስ አይልም? ሃይሚ ቻው እንዳትይኝም እንዳትይጂም በቃ እንከባ። እኔ ከሄድሽ ማለት ነው የመጨረሻዬ ነው የሚሆነው
ራስህን ዝም ያልከው? ኬት አምጥቼ ነው የምነግርሽ? ኬት አምጥቼ ነው የምነግርሽ? አይገባሽም እንዴ? ማለት ነው ምን ይመጣል? ለማንም ስጪ ምን ይመጣብኛል? ምን ማለት ነው? አሳልፌ ልስጥ ማለት ምን ማለት ነው እንዴ? ስህተቶች ከተፈጠሩም ስህተቶች ይታረማሉ። በቃ አለቀ። እንደዛ ይሻላል። ይሻላል። ካደረኩትም ከበደልኩሽም ይቅርታ ነው የምልሽ። መደራረቅ አይደለም ሃይሚ። በቃ ያጠፋሁት ነገር ካለ ንገሪኝ ቀጥታ። እኔ በቃ ይቅር አስፈላጊ አይደለም። እንኳን አደረኩ በቃ እሺ፣ እንኳን አደረኩ። የዋሸሁትንም እንኳን ዋሸሁ በቃ። እዚህ ያለ አንሴት ይሄ ነው እንግዲህ እንደዚህ ያለ ነገር ነው የሚፈጥረው። እንግዲህ በግርግር መደማመጥ ሳይኖር ምናምን የበለጠ ችግር መፍጠር እንጂ ችግር መፍታት አይቻልም። እዩ አማርኛ አይገባሽም እንዴ? ነይ እኮ በስራ መልሽልኝ። መብቴ ነው መገንፈል እንዴ? እዚህ ደስ እንዳለሽ መላይ ደስ እንዳለሽ መምጣት ምናምን የለም። ታቸው ልበልህ። እሺ ቻው፣ በሰላም መላይ ተፈልግ። እሺ ቻው በይ፣ ተለይኝ በቃ። አያችኋል? ይሄ እንደዚህ ያለ ነገር ችግሮችን መፍታት ሳይሆን የበለጠ አወሳሰቡት። ለመንኩሽ በቃ ያላንቺ አልኖርም አይደለ? ይኸው ቻው በይ እንዴ። ትርፍ ወሬ አታወራሽ። ምንም ትርፍ ወሬ ምናምን አይደለም እንዴ። አይ የመከባበሩ መጥፋት የለበትም። ችግሮቻቸውን ደግሞ በእርጋታ ፍቱ ነው የምንለው። የተወደዳችሁና የተከበራችሁ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮ ይህንን ይመስላል። በሌላ ጊዜ በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላማችሁ ብዝት ይበላለኝ። ቻው